ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የማሙዬ ማስታወሻ ተራሮችን ያንቀጠቀጠ ትውልድ ከሚለው የተወሰደ ክፍል 2። ከንጋቱ 12 ሰዓት ላይ ሁላችንም ባንዴ ማስተናገድ ወደሚችል ባለብዙ ቀዳዳ ሽንት ቤት ባልታጠቀ ፖሊስ እየተነዳን እንሄዳለን። የሽንት ቤት ስነ ስርዓት በ20 ደቂቃ ውስጥ ይጠናቀቅና ወደ ጨለማ ክፍላችን እንመለሳለን። በዚህ ሁኔታ ከዛሬ ነገ እንረሸናለን በሚል ስጋት ተጨንብጠን ቀናት ወደ ወራት ተሻገሩ። የወህኒ ቤቱ የውስጠኛ አጥር ከሽንት ቤቱ አጠገብ በሰገራና በፍሳሽ ከረጠበ መሬት ላይ ነበር የተተከለው። የአጥሩ እንጨቶች በጣም ረጃጅም በመሆናቸው በዚያ በኩል ለማምለጥ እንጨቶቹን ከመንቀል የሚሻል አማራጭ አልነበረም። እስከ ዋናው አጥር ያለው ርቀት ከ100 ሜትሮች ባነሰ ርቀት ላይ ቢሆንም ብዙውን ጊዜ የታጠቁ ፖሊሶች በሁለቱ ቅጥሮች መካከል ስለሚቆሙና ለሽንት በምንወጣበት ጊዜ ጥበቃው ስለሚጠነክር ለማምለጥ መሞከር በራስ ላይ ሞት ከመፍረድ የሚተናነስ አልነበረም። ሽንት ቤቱንና የእስረኛ መጠለያ ክፍሎችን የሚያካትተው ንዑስ ቅጥር ከረባዳ ስፍራ ላይ መሆኑ አንዱ ዋነኛው ችግር ነበር። ይህ ቅጥር በየጥጋቱ ከሚቆሙ ታጣቂ ዘቦች ሌላ ከዋናው በር አቅራቢያ ካለው ከፍታ ላይ ቁልቁል በሚደገን ከባድ መትረየስ ይጠበቃል። በየ24 ሰዓቱ ከተናፋቂው አየር ጋር የምንገናኘው ለመጸዳጃ በተመደበችልን 20 ደቂቃ ውስጥ በመሆኑ ይቺ ጊዜ ሁላችንም ዘንድ ትልቅ ዋጋ ነበራት። በእስር ቤቱ አስተዳደር ከተመደበለት ጊዜ ውጪ ሆዱን የሚጎረብጠው ቢኖር በቋሚነት ከግድግዳ ላይ የሚሰቀለውን ቶፋ አውርዶ ከአንዱ ጥጋት አንሶላ ተጋርዶለት ይጸዳዳል። ዙፋን ይሉት ነበር እስረኞች ቶፋውን። አንድ ወር ተገባዶ ሁለተኛው ተደገመ። ቀርፋፋውና አስቀያሚ ሕይወት ግን አልተቀየረም። የመዝናኛ ኮሚቴዎች በግለሰብና በቡድን የስነ ጽሑፍ የጥያቄና የዳማ ውድድሮችን በማዘጋጀትና በልዩ ልዩ እንቅስቃሴዎች ነፍስ ባይዘሩበት ኖሮ ያ ሕይወት ይበልጥ ቀርፋፋ፣ ይበልጥ አስቀያሚ በሆነ ነበር። 62ቱን እስረኛ በአማካይ 7 ያህል አባላት ባሏቸው 8 ወይንም 9 ቡድኖች ከፋፍለነዋል። ከቤተሰብ የሚላኩ የምግብ ሳህኖች በአካባቢው ቋንቋ መቋደስ የሚል ስያሜ ላገኙት ለነዚህ ቡድኖች በየተራ እንዲዳረሱ ይደረግ ነበር። ከቤቱ በተሰጠኝ ውክልና የምግብ ሳህኖችን ለመረከብ የሚወጣበት የጥቂት ደቂቃ ዕድሜ ለኔ ትልቅ ገጸ በረከት ነበረች። የምረከባቸውን ሳህኖች ቤቱ ባስቀመጠልኝ ስርዓትና ቅደም ተከተል ለመቋደሶቹ አከፋፍላለሁ። አንዱ ቡድን ራሳቸውን ችለው መመገብ የማይችሉ ጓዶቻችን ስብስብ ነበር። ከድብደባ ብዛት ሁለቱም እጆቻቸው ለሽባነት የተዳረጉት ታደሰ አያሌውና እስጢፋኖስ ገብረ መስቀል እንዲሁም የቀኝ እጁ በጄሶ ታሽጎ የነበረው ሰርጎ ሙሴ ከዚህ ቡድን ውስጥ በስም የማስታውሳቸው ናቸው። የቤቱ ስርዓት የየዕለቱን ምርጥ ምግቦች በአድራሻው በጌትነት ማሞ ወይንም ፋቻ አማካኝነት ለነዚህ ጓዶች ማቅረብን ያዘን ነበር። ከሲጋራ በስተቀር ከቤተሰብ የሚላኩ እንደ ቡና፣ ሻይና ፍራፍሬ ያሉ ፍጆታዎች የሁሉም እስረኛ የጋራ ሀብት ነበሩ። በቤተሰብ ርቀት ምክንያት እኔ ደሳለኝ ጉዲሳና ሰለሞን ከበደ በማናቸውም ደረጃ የሚገለጽ የስንቅ አስተዋጽኦ የሌለን የቤቱ ተቀላቢዎች ነበርን። በተመረጡ ርዕሶች ላይ የሚደረጉ ጥልቅ ውይይቶች የስብስቡ ማንነት የሚንጸባረቅባቸው አስገራሚ የጥያቄ ውድድሮች፣ ግጥሞች፣ ትረካዎች፣ ድራማዎች በራሳቸው በደርጎች ላይ እንኳን
እንዲደርስ በማንፈልገው በዚህ ሰቆቃ ህይወት ውስጥ ልባዊ እርካታና ደስታን አጣጥሜባቸዋለሁ። አሸናፊዎችን በዕለቱ ምርጥ ምግብና ፍራፍሬ ስጦታዎች ማንበሽበሽ የስነ ስርዓቱ አንድ አካል ነበር። ለሽልማት ከበቁ ግጥሞች ውስጥ የበላቸው አደመና የደሳለኝ ጉዲሳ ደጋንና ደቡብ አፍሪካ ዛሬም በአእምሮዬ ውስጥ ሕያው ናቸው። ያም ሆኖ እንደ በግ ተጎትቶ ስለመታረድ አዘውትሮ ለሚያስብ ህሊና ህይወት ምን ልትመስል እንደምትችል መገመት ለማንም የሚከብድ አይመስለኝም። በበኩሌ ሮጬ ባልጠገብኩበት አፍላ የወጣትነት ዕድሜ በየምሽቱ ስለመገደል ማሰብ ለህሊናዬ ትልቅ ፈተና ነበር። ከቋሪት አካባቢ ተይዘው የመጡ መምህራንና አርሶ አደሮች በድምሩ 20 ሰዎች ከኛ ቀጥሎ ከነበረው የጨለማ ክፍል ተወስዶ ካለ ፍርድ ተረሽነዋል። ይህ ግፍ በማናቸውም ሰዓት በእኛ ላይ የማይፈጸምበት አንዳችም ምክንያት አልነበረም። ከጨለማ ክፍል ውጪ ያለው የወህኒ ቤቱ እንቅስቃሴ በተስፋ መርሶና በሙሴ አማካኝነት ይደርሰኝ ነበር። እነዚህ ጓዶች ጨለማ ውስጥ ከተዘጋበት እስረኛ ጋር መረጃ ሲለዋወጡ ቢደረስባቸው ምን እንደሚሆኑ መገመት የሚያስቸግር አይመስለኝም። ህይወታቸውን ለዓላማ አጋሮቻቸው ሁሉና ለመክፈል የፈቀዱት እነዚህ ጓዶች ዛሬም በህሊናዬ ውስጥ ትልቅ ቦታ አላቸው። ከብዙ ጊዜ በኋላ ተስፋ መርሶን አዲስ አበባ ከተማ ውስጥ አግኝቸው ከ3 ዓመት ተኩል እስራት በኋላ መፈታቱንና የሙሴን መገደል ነግሮኛል። ሙሴ የመጣ ልጅ ነበር። ይህ ወጣት የጽናትና የርህራሄ ናሙና ሆኖ ከሚታሰበኝ ስብዕናውና ውብ ፊቱ ጋር ከተጋመደው ቀጭን ረጅም ጠባሳ ጋር ዛሬም በሐሳቤ ይታየኛል። ተለጉሞ ከተንጠለጠለበት ገመድ የተዋሳት አሻራ ነበረች ጠባሳዋ። አንድ የብዙሃን መቃብር ከወህኒ ቤቱ ቅጥር ግቢ ውስጥ በመቆፈር ላይ ስለመሆኑ የሰማሁት ከነዚህ ጓዶች ነበር። ራሴን ለመስዋዕትነት እንዳዘጋጅ ወይንም ማናቸውን የራሴን አማራጭ እንደወስድ በጽኑ የአጋርነት ስሜት ስላሳሰቡኝ ለነዚህ ጓዶች የራሴን ያህል ከማምናቸው ሰለሞን ከበደና ከደሳለኝ ጉዲሳ ጋር የመከርኩበትን ብርቱ ሚስጥር አካፈልኳቸው። ማለዳ ለመጸዳዳት በምንወጣበት ሰዓት ለማምለጥ ነበር የኔና የመከራ አጋሮቼ ብርቱ ሚስጥር። በኔና በሰለሞን ምርጫ ተጨማሪ 5 ጓዶች ታክለው የሴራው ተካፋዮች ቁጥር 8 ደረሰ። በደረቅ ውድቅት እንደ በግ ተጎትቶ ከመታረድ የማይሻል ነገር ስላልነበር በመረጥነው መንገድ ታሪክ ሰርተን ለማለፍ ተስማማን። የመንግስትን ምህረት ተስፋ ያደረጉና በየራሳቸው መነሻ ከዘመነ ስርዓት የማያልፍ ቅጣት የሚጠብቁ በርካታ ሰዎች ካሉበት ስብስብ ውስጥ ቁጥር ለማብዛት መሞከር አደገኛ ነበር። ስብስቡ በመቶ አለቃ እሸቱ ለተመራው ገዳይ ቡድን የጓዶቻቸውን ህይወት አሳልፈው እስከ መስጠት የደረሱትን ላቃቸው አባቴነህን ሙልጌታ አስፋውንም እንደሚጨምር በዚህ አጋጣሚ ላስታውስ እወዳለሁ። ከሽንት ቤቱ አጠገብ ከርጥቡ መሬት ላይ የተተከለውን አጥር በምንፈልገው አጭር ጊዜ ውስጥ መንቀል አስቸጋሪ እንዳይሆን ስለሰጋው ችግሩን ከጨለማ ክፍሎች ውጪ ካለ ሁለተኛ ሰው ጋር ለመፍታት በግሌ ወሰንኩ። ለዚህ ተልእኮ የመረጥኩት በላቸው መሎኒን ነበር። ለኔ ልባዊ አክብሮት የነበረውንና ያመነበትን ለመፈጸም ግንባሩን እንደማያጥፍ የተማመንኩበት ይህ ወጣት እድሜው ከ16 የሚበልጥ አልነበረም። ከለጋ እድሜው በተጨማሪ በማናቸውም ደረጃ የቀረበበት ጥቆማ ባለመኖሩ ከጠባቂዎች አይን ሊገባ እንደማይችል ተማመንኩ። በሙሴ አማካኝነት አስጠርቼ እንዲላሉ የሚፈልጋቸውን 2 የአጥር እንጨቶች በማያሳስት ምልክት ነገርኩት። ካለምንም ጥያቄ በሽታ ከተለየኝ በኋላ ነበር በዚያን 2 ተልእኮን በሰላም መፈጸሙን ያረጋገጠልኝ። እንጨቶቹን ነቅሎ እነበሩበት ቦታ ተክሏቸዋል። በአሁኑ ጊዜ የቤተሰብ መሪ ሆነው ከዚህ ወጣት ጋር በደርግ ውድቅት ማግስት ተገናኝተን ክፉና ደጉን ለማውካት በቅተናል። የድል ጉዳይ ሆኖ በመጨረሻዎቹ ተከታታይ ቀናት ለሽሽት በመረጥነው አቅጣጫ የታጠቁ ፖሊሶች ሳይለሰልሱ በመቆማቸው
ታላቁን ሴራ ወደ ተግባር ለመለወጥ ተቸግረን ቀናት ተቆጠሩ። ያቺ ውድ ጊዜ በባከነች ቁጥር ለአንድ አስቀያሚ ቀን፣ ለአንድ ቀርፋፋ ሌሊትና እንደ ከብት ተጎትቶ ለመታረድ ሐሳብ እንደረጋለን። ጨለማ ቤት ውስጥ ከተዘጋብን ድፍን 3 ወራት ተቆጠሩ። ነግቶ ለሽንት ወጣን። ያቺ ቀን እየሮጥኩ ለመሞት የቆረጥኩባት የመጨረሻ ቀን ነበረች። ሰለሞን ጳውሎስ ካጠገቤ ነበር። በዛሬው ቀን በማናቸውም አሳማኝ ምክንያት እንደሌላው ጊዜ በፈራተባ ወደዚያ ጨለማ ለመመለስ እንደማልፈቅድ አምርሬ ነገርኩት። ሰለሞን ጳውሎስ የመጣው ቢመጣ ከጎኔ እንደሚቆም በቁርጠኝነት አረጋገጠልኝ። በዕለቱ ማየት እስከምችለው ርቀት ድረስ በሁለቱ ቅጥሮች መካከል የቆመ ጠባቂ አልነበረም። በላቸው በሚገባ ያላላቸውን 2 እንጨቶች እኔና ሰለሞን በፍጥነት ነቀልናቸው። በቂ ክፍተት እንደተገኘ ቀድሜ በመሽሎክ ቡድኑን መራሁት። 8ታችንም ሮጥን። ያ ግድም አይቼውም ሆነ ሰምቼው በማላውቀው የተኩስ ውርጅብኝ ቀውጢ ሆነ። ያም ሆኖ በሁለቱ ቅጥሮች መካከል ያለውን ሜዳ አገባደን ዋናውን አጥር ዘለን ሙሉ በሙሉ ከወህኒ ቤቱ ግቢ እስከምንወጣበት ጊዜ ድረስ ከመካከላችን በጥይት ተመቶ የወደቀ ሰው አልነበረም። ግና አጥር እየዘለልን በወረድንባት ቅጽበት የአንድ ጓዳችን እግር ተሰበረ። ይህ ወጣት አንማው የሚባል የአካባቢው ተወላጅ ነበር። በዚያው አፍታ አንድ ሲቪል ለባሽ ከቅርባችን ተኮሰብን። የያዘው መሳሪያ የኤማንድ ያህል የገዘፈ ትልቅ ጠመንጃ ነበር። የዚህ ሰው መከሰት ከሁለት ከፈለን። እኔ አላምረውና አንማው በአንድ በኩል፣ ሰለሞን ከበደ፣ ሰለሞን ጳውሎስ፣ ደሜ ፀሐይ፣ ደሳለኝ ጉዲሳና ታደሰ በሌላ አቅጣጫ ሮጥን። በአንድ እግሩ እየዘለለ የሚሸውን አንማውን ደግፌ ለመሮጥ መኮርኩ። አንማው ከቅርባችን እስከነበረው ቁጥቋጦ እንጂ ከዚያ በላይ የመሞከር ፍላጎት አልነበረውም። አብሮ ከመሞት የሚገኝ ትርፍ እንደሌለና ራሴን ለማዳን እንድጥር ከነገረኝ በኋላ ቁጥቋጦ ውስጥ ተሸጎጠ። ከሌሎች ጓዶች የሽሽት አቅጣጫ በኩል የሰማነው የተኩስ ውርጅብኝ ምላሽ ያጣለት እንቆቅልሽ ነበር። ከንጋቱ 12 ሰዓት ላይ ያ ሁሉ ታጣቂ እዚያ ግድም ሊኖር ስለቻለበት ሚስጥር እስከ ዛሬ ድረስ ምላሽ አላገኘውም። እኔና አላምረው አንማው ቁጥቋጦ ውስጥ ትተን ራቅ ብሎ ወደሚታይ የባህር ዛፍ ጫካ መሮጥ በጀመርንበት ተኩስ ጋብ ባለበት አፍታ ከሽሽት አቅጣጫችን በስተቀኝ የበርካታ ሰዎች ውካታና ቁጥቋጦ እየጣሰ የሚሮጥ ኮቴ አቅራቢያችን ሰማን። ወደ ጫካው የመሮጥ ሐሳባችንን ሰርዘን አጠገባችን ከነበረ የሰንሰል ቁጥቋጦ ውስጥ ለማድፈት ተገደድን። ሌላ ኃይል የኛን ዱካ ተከትሎ ከበስተኋላችን በመገስገስ ላይ መሆኑን በተረዳንበት ቅጽበት አንዱ ያውና ብሎ ያንባረቀ ድምጽ ከ15 እርምጃዎች ባልበለጠ ርቀት ተሰማን። ድምጹን ተከትሎ 4 ጥይቶች በተከታታይ ተተኮሱ። እነዚህ ጥይቶች በአንማው ላይ የተነጣጠሩ መሆናቸውን የሚጠረጥር አልነበረም። ከቀኝ በኩል የመጣ ኃይል እንዳለፈን ከደፈጥንበት ወጥተን ወደ ሌላ የሰንሰል ቁጥቋጦ ገባን። ከበስተኋላ የመጣብን የአብዮት ጠባቂ መንጋ በአጠገባችን አልፎ በቀኝ በኩል ከመጣው ጋር ተቀላቅለው ቀደም ብለን ልንገባበት አስበነው ከነበረው የባህር ዛፍ ጫካ ውስጥ ተሰገሰገ። ድብብቆሹ ቀጠለ። የአሳሹን ኃይል አካሄድ በጥንቃቄ እየተከታተልንና ቦታ እየቀያየርን ስናደፍጥ ቆየን። ውጥረት ውስጥ ለቆየች ነፍስ ጊዜን ማስላት አስቸጋሪ ቢሆንም ድብብቆሹ ለሰዓታት ምናልባትም ለ4 ሰዓታት ያህል እንደቆየ ገምታለሁ። ከዚህ በኋላ ማካፋት ጀመረ። እያለፈን የተመመው ነፍሰ በላ ኃይል ከደፈጥንበት በ5 እርምጃ ርቀት እያውካካ ወደ መጣበት መመለስ ያዘ። 6ቱ ሞተዋል፣ የቀሩት 2 ብቻ ናቸው አለ እያውካኩ በመመለስ ላይ ከነበሩት አሳሾች አንደኛው። አሁን በደረቅ ሌሊት እንደ እንስሳት ከመታረድ
እንደ ሰው ታግለው ማለፍ የመረጡት እነዚያ ምርጥ የህዝብ ልጆች ከዚያች ጊዜ ጀምሮ ታሪክ ብቻ ሆኑ። ከዚህ በኋላ የመሬቱ አቀማመጥ፣ ቁጥቋጦ፣ ጫካውና የአየሩ ሁኔታ በህይወት ለመትረፋችን አይነተኛ ምክንያት ሆነ። ካፊያው ወደ ብርቱ ዝናብ ሲለወጥ አሳሹ ኃይል በሩጫ መሸሽ ጀመረ። ዝናቡ ሙሉ ቀን ኋለ። ከጓዶቻችን እልቂት በመለስ የነጻነታችን ብስራት የባረከ ጠበል ነበርና በጸጋ ተቀበልነው ዝናቡን። አብሮኝ ያመለጠው አላምረው የአካባቢው ተመላጅ በመሆኑ ለቀረው ሽሽት ትልቁ ሚና የሱ ሆነ። ደብረ ማርቆስን ከእስር ቤት ውጭ ያላውቀውም ነበር። የደርግን ሽብር ሸሽቼ ሽፈራው ተብዬ ከምጠራበት ከደብረ ብርሃን በወጣው በጥቂት ወራት ውስጥ ነበር የተያዝኩት። እናም ከዚህ ዕድሜ ዓለሜን ከማልረሳው ኃይል ትውስታ ጋር ለመኖር ሰኔ 24 ቀን 1971 ዓ.ም በታሰርኩ በ6 ወሬ ከእስር ቤት አመለጥኩ። አሳሹ ኃይል ከዚያ ግድም ሲርቅ ተደብቀን ከቆየንበት የበንሰል ቁጥቋጦ ወጥተን ትላልቅ ባህር ዛፎች ከበቀሉበት ጫካ ውስጥ ገባን። ዝናቡ አልፎ አልፎ ያዝለቀቅ ከማለቱ በስተቀር እስከ ምሽት በመቀጠሉ ከሞላ ጎደል ከስጋት ነፃ ነበርን። የአላምረው ወላጆች ብቸና አውራጃ ደቤት ተብላ ከምትጠራ መንደር ውስጥ የሚኖሩ አርሶ አደሮች ነበሩ። በምሽት የእግር ጉዞ ወደዚያ ለማቅናት የነበረን ፍላጎት በመንገዱ አቅጣጫ ላይ እርግጠኛ ባለመሆናችን ምክንያት አልተሳካም። ከእስር ቤት ያመለጡ ጸረ አብዮተኞችን በአይነ ቁራኛ እንዲከታተል ለገበሬ ማህበሩ ትዕዛዝ መተላለፉ ስለማይቀር መንገድ እየጠየቁ ለመጓዝ መሞከር የሚታሰብ አልነበረም። ሙሉ ቀን ሲወርድብን የዋለው ዝናብ ለሚያንዘፈዝፍ ቅዝቃዜ ዳርጎናል። በመጨረሻዎቹ 2 ቀናት ምግብ አለመቅመሴና በእግሬ ላይ ጫማ ለመኖሩም በእኔ በኩል ራሱን የቻለ ችግር ነበር። በሩጫ ላይ ያለው ነበር ጫማዬ ከእግሬ ላይ አፈትልኮ የጠፋው። እናም ወደ ቤትም ሆነ ወደ ሌላ ቦታ የማደርገው እንቅስቃሴ ቢያንስ ቅስቃሴውን ለመቋቋም የሚያስችል ተጨማሪ ልብስና ጥቂት ምግብ ማግኘት ግድ ብሎኛል። ከተቻለም ራሳችንን ከጥቃት የምንከላከልበት መሳሪያና የተወሰነ ገንዘብ፣ እነዚህን እጅግ አስፈላጊ ነገሮች ለማግኘት ወደ ከተማ መግባት የግድ መፈጸም ያለበት ተግባር ነበር። ብዙ ጊዜ ከወሰደና አልፎ አልፎ ለመግባት ከተቸገርንበት የሐሳብ ልውውጥ በኋላ በማለዳው የተኩስ ሩምታ ሰላሟ ደፍርሳ ከዋለችው ከደብረ ማርቆስ ከተማ ገባን። የሁለት ቀንደኛ ጸረ አብዮተኞች ከወህኒ ቤት ማምለጥ አብይ የወሬ ርዕስ በሆነበት ከተማ በጭቃ የጎደፈና በዝናብ ውሃ የተነከረ ሸሚዝና ቁምጣ የለበሱ 2 ወጣቶች እንቅስቃሴ የማንንም ትኩረት ሊስብ እንደሚችል መገመት የሚከብድ አልነበረም። ካፊያውና ምሽቱ ከክፉ እይታ እንደሚጋርደን ተስፋ ማድረጋችን እንጂ ደብረ ማርቆስ አላምሬ ያደገባት ከተማ መሆኗንም ስጋታችንን እጥፍ ድርብ ሊያደርገው የሚችል ነበር። የታላቅ እህቱ መኖሪያ ከአንድ የአስተዳደር ከፍተኛ ባለስልጣን ግቢ ቀጥሎ ያለ አጥር የሌለው ቤት ነበር። እስከ አጥንታችን በዘለቀው ብርድና በማናቸውም ደቂቃ በጠላት እጅ በመውደቅ ስጋት ተጨብተን ወደዚያው ተጠጋን። በአካባቢው ጨለማና ጸጥታ ነግሰዋል። አላምሬ ለቤቱ የጓሮ መስኮት ቀርቦ በሹክሹክታ መጣራት ከመጀመሩ ነበር መስኮቱ የተከፈተው። መብራት ካልበራበት ክፍል ውስጥ የአንዲት ሴት ደብዛዛ ምስል ብቅ አለ። እህቱ ነበረች። አንተ ያልታደልክ ፍጡር እዚህ ምን ትሰራለህ? አለ የሴቲቱ የፍርሃት ድምጽ። ከነ ልጆቼ ልታሳርደኝ ካልሆነ አንዲት አቅመቢት ሴት ምን እንዳደርግልህ መጣ? እባክህ ሂድልኝ ብላ መስኮቱን በመዝጋት ላይ ሳለች ነበር ቢያንስ ጋቢ እንዲጠይቃት ነገርኩት። የጠየቃትን ጋቢ ከቀበለችው በኋላ ከዚያ ግድም ለመራቅ እግራችን ወደ አመራን ስንጓዝ ይህን ጊዜ ነበር አላምሬ ከከተማ ወጥተን ጫካ ውስጥ እንድናድር ሐሳብ ያቀረበው። ከዚያ ሁሉ ቅዝቃዜና ረሃብ በኋላ ጫካ ውስጥ ዝናብ እየወረደብን ማደር ማምለጥ የሚያስችለንን ጤንነትና የአካል ብቃታችንን ከማስተካከል ውጪ የሚፈይድልን ነገር አልነበረም።
ከሁሉም ደግሞ ይኸው ችግር ነገም በጠራራ ፀሐይ መቀጠሉ አይቀርም። ከአንድ መሸታ ቤት ገንዘብ ከፍለን ማደርና በዚህ ሳቢያ ሊመጣ የሚችለውን አደጋ ብንጋፈጥ እንደሚሻል በመንገር ነበር የአላምሬን አማራጭ የተቃወምኩት። እነዚህን የሀሳብ ልዩነቶች ለማስታረቅ የጀመርነው ውይይት ከ5 የማያንሱ ተጠቂዎች ከፊት ለፊታችን በመምጣታቸው ምክንያት ተቋረጠ። አጋጣሚው አስደንጋጭ ቢሆንም ካለተጨማሪ የሀሳብ ልውውጥ አጠገባችን ወደ ነበረው መሸታ ቤት የታጠፍነው የማንንም ትኩረት በማይስብ እርጋታ ነበር። አግዳሚ ወንበር ካየንበትና መጋረጃ ከተሸፈነ ጓዳ ውስጥ አረቄ ያዘን ተቀመጥን። ታጣቂዎቹ ወደዚያ ቤት የመግባት ምልክት ቢያሳዩ ኖሮ ለማምለጥ የሚያስችል በር ካጠገባችን ነበር። ብዙ ሳንቆይ ሂሳብ ከፍለን ወጣን። አረቄው በቅዝቃዜና በረሃብ የተጨበጠ ሰውነትን ከማፍታታት ያለፈ ብርታት ሰጠኝ። ከወንድሙ ቤት ሄደን ለጉዞ የሚያስፈልገንን መሰረታዊ ቁሳቁሶች እንድንጠይቅ ያቀረብኩትን ሐሳብ አላምሬ አጥብቆ ተቃወመ። ከእስር ቤት ባመለጠባት ቀን ለብዙ ዓመታት ወደ ኖረበት ቤት እንድንሄድ የሚቀርብለትን ጥያቄ እንደ እብደት ቢቆጥረው ሊያስገርም የሚችል አልነበረም። ነገር ግን የተሻለውና ብቸኛው አማራጭ ይኸው ነበር። እንደምንም ወደ ወንድሙ ቤት መሄድና ልብስ፣ ምግብና ሽጉጥ ማግኘት። በዚህ ሐሳብ ላይ የጋራ አቋም ለመያዝ ብንቸገርም ቢያንስ በአንድ አካባቢ ከተከማቹ አሮጌ መሸታ ቤቶች በአንዱ ለማደር በመስማማታችን ወደዚያ መራን። ለአዳር ከመረጥናት መሸታ ቤት ስንገባ መኪኖቻችን በጭቃ ተይዘው ስንታገል ያመሸን የከባድ መኪና ረዳቶች ሆነን በመቅረባችን በዝናብ የራሰና በጭቃ የጎደፈ ሁለንተናችን ጥያቄ ሳያስነሳ ቀረ። የክርሳችን ጥያቄ ምላሽ ባያገኝም ቢያንስ ጭንቀታችንን አስለቅቀን የምናርፍበት የሞቀ ቤት አገኘን። ሊነጋጋ ሲል ካደርንበት ወህኒ ቤት ወጣን። ሙሉ በሙሉ ከመንጋቱ በፊት እንደምንም ከወንድሙ ቤት ደርሰን እድላችንን ብንሞክር እንደሚሻል በድጋሚ ያቀረብኩትን ሐሳብ የጓደኛዬን ይሁንታ አግኝቶ ከተማውን መሃል ለመሃል እያቋረጥን ስንጣደፍ ቆየን። በመንገድ መብራት ከደመቀው የከተማው ክፍል አንዲት ነጠላ የለበሰች ወጣት ሴት መንገድ ተሻግራ ወደኛ በመንደርደር ላይ መሆኗን ተመለከትን። ይህች ሴት ያላምሬ የወንድም ሚስት የአይን አዲስ መንግስቴ ነበረች። የአይን አዲስ ነጠላዋን አከናንባኝ ተከተሉኝ ከሚል አጭር ቃል በኋላ ከፊት ፊታችን መጣደፍ ያዘች። በአንዳች መለኮታዊ ኃይል ከሰማይ እንደወረደ መንፈስ የታደገችን የዚች ልብ ሙሉ ሴት ሁኔታ በእኔና በጓደኛ ውስጥ ተአምራዊ ብርታትና ብሩህ ተስፋን ፈጠረ። የሌሊቱ ጨለማ በማለዳው ፀሐይ መፍካት ሲጀምር አይን አዲስ ከአንዲት ዘመዷ ቤት ይዛን ገባች። ከገጠር የመጣን እንግዶች መሆናችንንና በግርግሩ ምክንያት ችግር እንዳይገጥመን ለአንድ ቀን አዳር ከሳቸው ቤት እንድናድር ከግባባቻቸው በኋላ ተሰናብታን ሄደች። በዚያ ቀን ውሎ ራሳችንን የምንከላከልበትን መሳሪያና መንገድ ሊመራን የሚችል ሰው ስለማግኘት ብዙ ጊዜ ተነጋገርን። አላምሬ ይህንን ተልዕኮ ለመሸከም የማይቸገር ምኑየለት የሚባል ጓድ እንደሚያውቅና እሱንም በአይን አዲስ በኩል ማግኘት እንደሚቻል ነግሮኝ መምጣቷን በጉጉት በመጠባበቅ ቆየን። ከቀኑ 9 ሰዓት አካባቢ ከውጪ የተቆለፈብን በር ተከፍቶ አይን አዲስ በአገልግል ሙሉ ምግብ ይዛልን መጣች። አይን አዲስ በአገልግል ሙሉ ምግብ ይዛልን ገባች። 3 ቀን የሞላው የሆዴ ጥያቄ ምላሽ አገኘ። ምንም የማይሳናት ይህቺ ንቁ ሴት በማግስቱ ጠዋት ምኑየለትን ይዛው መጣች። ለቁም ነገርና ለደግነት የተፈጠረው ምኑየለት በጽኑ ያጋርነት ስሜት ከጎናችን ቆመ። የወላጅ እናቱ መኖሪያ ወደ ሆነው የአርሶ አደሮች መንደር ስሟን ዘንግቻለሁ ወሰደን። ከ3 ቀናት ቆይታ በኋላ ደግሞ የአይን አዲስ ወላጆች ወደሚኖሩበት
ወደ የበቆላ ተጓዝን። የምንጓዘው በዝናብ ጊዜ በመሆኑ በአብዛኛው ከስጋት ነፃ ነበርን። ከደጋጎቹ የአይናዲስ ወላጆች ዘንድ ለ5 ቀናት በምቾት ተቀመጥን። ለቀሪው ህይወት ስኬት ልባዊ ድጋፉን የቸረን ደባሱ መንግስቴን የአይናዲስ ወንድም ነው ያገኘነው እዚህ ቤት ውስጥ ነበር። ቀጣዩ እንቅስቃሴ ወደ ደቤት እንዲሆን ተወሰነ። ለምንውየለት ምስጋና ይግባውና በዚህን ጊዜ የአንድ ኮልት 38 ሽጉጥና የ13 ጥይቶች ባለቤት ሆነን ነበር። የአይናዲስ የደባሱ የአላምሬ ታላቅ ወንድም የአንዳርጌ ጽኑ ድጋፍ ታክሎበት ችግሮቻችን ከሞላ ጎደል ተወግደዋል። ከእስር ቤት የማምለጣችን ጭንጭምታ ከኛ ቀድሞ ደቤት መድረሱን በማውቃችን ከአንድ ወር ለማያንስ ጊዜ በቀላሉ እንደማይጠረጠር ካመነበት የዘመድ ቤት ውስጥ ተዘግቶብን ቆየን። ደቤት የምንቆየው የናላምሬ የጋብቻ ዘመዶች ወደሚገኙበት ወደ ደጋሞት ለምናደርገው ጉዞ ሁኔታዎች እስኪመቻቹ ድረስ ቢሆንም አሰልቺውን የጨለማ ህይወት ከዚህ በላይ ለመታገስ አልፈቀድንም። ከ2 ሳምንት ለማያንስ ጊዜ ከአላምሬ ወላጆች የጌሾ ተክል ውስጥ ለመቆየት የተገደድነው በዚህ ምክንያት ነበር። ተፈጸመ። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።